ትገዋል በሉ አለ። ወገኖቼ ዛሬም በልዩ ልዩ አይነት ኃጢአት የታሰርን በልዩ ልዩ አይነት ክፋት የወደቅን ብንሆን ጌታ የማይፈልገን እንዳይመስለን። የታሰሩትን እነዚህን እፈልጋቸዋለሁ እንዳለ በልዩ ልዩ በደልም ውስጥ ዛሬ ብንሆን እርሱ ይፈልገናል፣ እርሱ ይናፍቀናል። እርሱ ዛሬም ቢሆን የልባችንን ደጅ በቃሉ ያንኳኳል። ለምን? የወረደው ለኛ ነው፣ የተጠመቀው ለኛ ነው፣ የታሰረው ለኛ ነው፣ የቆሰለው ለኛ ነው። ማናት ውድ የሆነ ድሪሟን ውድ የሆነ ጌጧ ቢጠፋባት አጥብቃ የማትፈልግ? ማን ነው ከበረቱ መካከል በግ ቢጠፋበት የማይፈልግ? ወገኖቼ የእግዚአብሔር ውድ ጌጦቹ እነማን ናቸው ካልን ከፍጥረት ወገን የሰው ልጅ ነው። የእግዚአብሔር ውድ ሀብቱ ማን ነው ካልን የሰው ልጅ ነው። የእግዚአብሔር ውድ ነገሩ በምድር ላይ ምንድነው ካልን የሰው ልጅ ነው። ወገኖቼ በቤታችሁ የእናንተ ውድ ነገራችሁ ምንድነው? ወላጅ ከሆናችሁ የእናንተ ውድ ነገር ከቤት ውስጥ ከየትኛውም ጉዳይ በላይ ምኖቻችሁ ናቸው? ምኖቻችሁ ናቸው? ልጆቻችሁ ናቸው። ሀብት ቢኖራችሁ፣ ጌጥ ቢኖራችሁ፣ የተለያየ ዕውቀት ቢኖራችሁ፣ ጥበብ ቢኖራችሁ፣ በቤታችሁ ውስጥ ካሉ ውድ ነገሮች ሁሉ ቀዳሚ የምታረጉት እነማንን ነው? እነማንን ነው? ልጆቻችሁን ነው። ወገኖቼ የሰው ልጅ እግዚአብሔር ከምድር አፈር ያበጀው በአፍንጫውም የሕይወት እስትንፋስን እፍ ያለበት መልኩ በእርሱ እንዲኖር የፈቀደለት ሕያው ፍጥረት ነው። ዓለምን እንደ ቤት አስቧት። በዓለም ውስጥ ካለው ነገር ለእግዚአብሔር ውድ ነገር ምንድነው? አልማዝ አይደለም። ይሄ ከፍ ያለው ሰማይም አይደለም። በምድር ላይ ውድ ብለን የምናስባቸው ነገሮች በእግዚአብሔር ፊት እምንት ናቸው። ለምስክሮች ልንሆን ይገባል። ምስክር ለመሆን ደግሞ አስቀድሞ መስማት ያስፈልጋል። በመሰረታዊነት በዚህ ትምህርታችን በዚህ ታላቅ በዓል ወይንም በሁለቱ ታላላቅ በዓላት የተፈጸሙ አራት መሰረታዊ ነገሮችን እንመለከታለን። ስንት አልኳችሁ? ስለዚህ በትምህርቱ ውስጥ ባለን ደቂቃ እነዚህን አራት ነገሮች ትይዛላችሁ እናንተ። ይህ በዓል ምን የተፈጸመበት ነው? ምን የተከናወነበት ነው? ምን ያገኘንበት ነው? ምን ያየንበት ነው? ምን የተገለጠበት ነው የሚለውን በትምህርቱ ውስጥ አራት መሰረታዊ ነገሮችን እንመለከታለን። አምላካችን እግዚአብሔር ከሁላችን ጋር ይሁን፣ ማስተዋልን ይስጠን። አይምሮአችን ቃሉን እንዲያስብ፣ ልቡናችን ወደ ጓዳ ወደ ኋላ የምንሰራውን ስራ እያሰበ እንዳይበተን አምላካችን እግዚአብሔር በመንፈሱ ማስተዋልን ያድለን። እንግዲህ በዛሬው ዕለት በቅዱስ ቤተክርስቲያናችን በአራቱ ማዕዘን ሲነበቡ ከሰማናቸው ወንጌሎች መካከል የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 አንስቶ እስከ 17 ያለው ክፍል ነው። በአራቱም ማዕዘን ቅድመ ቅዳሴ ተገኝታችሁ ስርዓቱን የተመለከታችሁ ሰዎች እንዳያችሁት የማቴዎስ ወንጌል፣ የዮሐንስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል በአራቱም ማዕዘን ተነቧል። ምክንያቱም ወንጌል በአራቱም ማዕዘነ ዓለም የተሰበከ ስለሆነ የወንጌል ዓላማ ለፍጥረት ሁሉ እንዲሰበክ እንዲዳረስም ስለሆነ በአራቱ ማዕዘን በዚህ ዕለት የምናስበው እውነት ምን እንደሆነ ተነቦልናል። ከነዚህ መጻሕፍት መካከል አንዱ ወንጌላዊ ቅዱስ ማቴዎስ ጌታ በዚህ ዕለት የፈጸመውን ነገር ሲተርክ ወደ ኢየሩሳሌም በሚሄዱበት ጊዜ ደብረ ዘይት ከተባለው ተራራ ስር ሲደርሱ ቢታንያና ቤተፋጌ የሚባሉ መንደሮች ላይ ይደርሳሉ። የዚህም ጊዜ ጌታችን ከደቀ መዛሙርቱ መካከል ሁለቱን ፊታችሁ ወዳለች መንደር ሂዱ፣ አህያይቱንና ውርንጫዋ ታስራ ታገኛላችሁ፣ ፈታችሁ አምጡልኝ። ማንም ለምን ይሄን ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል በሉ አላቸው። ወንጌላዊ ቅዱስ ማቴዎስ ይህንን በማስቀደም ነው የሚናገረው። በዚህን ጊዜ የጌታ ደቀ መዛሙርት ጌታ እንደነገራቸው በፊታቸው ወዳለች መንደር የጌታቸውን ትእዛዝ ይዘው ሂደው አህያይቱና ውርንጫዋ ወይንም ደግሞ የአህያይቱ ግልገል አብረው ከታሰሩበት መንደር ገቡና አህያይቱንም የአህያይቱንም ግልገል መፍታት ጀመሩ። የዚህን ጊዜ እነዚህ ይህች አህያና የአህያይቱ ግልገል ጌታ አላቸው፣ ባለቤት አላቸው። ባለቤቱ ለምን ይሄን ታደርጋላችሁ ብሎ ሲጠይቃቸው ለጌታ ያስፈልገዋል ብለው ተናገሩ ጌታ እንዳላቸው።
የዚህን ጊዜ ወንጌላዊ ቅዱስ ማቴዎስ ይሄ ለምን እንደሆነ ሲናገር በነቢይ ከጌታ ዘንድ አንቺ ጽዮን ሆይ ደስ ይበልሽ አትፍሪ፣ የኢየሩሳሌም ልጅ ሆይ አትፍሪ፣ ንጉሥሽ ጻድቅ የዋህ ትሑት ሆኖ በአህያና በውርንጫዋ ላይ ሆኖ ወደ አንቺ ይመጣል የሚለው ትንቢት ይፈጸም ዘንድ ይሄ ሆነ ብሎ በዚህ መነሻ ባደረግነው ክፍል ላይ የማቴዎስ ወንጌል ምዕራፍ 21 ከቁጥር 4 እና 5 ላይ ይህ የሆነበት ምክንያት ትንቢቱ ይፈጸም ዘንድ ነው ብሎ ወንጌላዊው የእውነቱን ሁኔታ ገልጾልናል። ስለዚህ ምን የተፈጸመበት ነው ይሄ በዓል? ምን የተፈጸመበት ነው ይሄ ዕለት ካልን ምን የተፈጸመበት ነው? ትንቢት የተፈጸመበት ነው። በነቢየ እግዚአብሔር በቅዱስ ዘካርያስ ይመጣ ዘንድ ያለውን ነገር ይሆን ዘንድ ያለውን ነገር በመንፈስ ቅዱስ ተቃኝቶ በማይኖርበት ዘመን የማይገድበው እግዚአብሔር ያደርገውን ዘንድ የገለጠለት የእግዚአብሔር ነቢይ እግዚአብሔር ወልደ እግዚአብሔር ኢየሱስ ክርስቶስ በሚገለጥ ጊዜ ጻድቅ ኃጢአት የማያውቅ እርሱ የዋህ ሆኖ ትሑት ሆኖ ወደ ኢየሩሳሌም በአህያና በውርንጭላዋ ላይ ሆኖ እንደሚመጣ ትንቢት ተናግሮ ነበር። ስለዚህ የመጀመሪያው ይህ ዕለት ምን የተፈጸመበት ነው ካልን ትንቢት የተፈጸመበት ነው። ጥንተ ስቅለቱንም ስናስብ ጌታችን ከተናገራቸው የመስቀል ቃላት መካከል አንዱ ወይቤ ሁሉ ተፈጸመ። በመስቀል ላይ ሆኖ ጌታችን ከተናገራቸው ቃላት መካከል አንዱ እነሆ ሁሉም ነገር ተፈጸመ አለ ክርስቶስ። በነቢያት የተነገረው ትንቢት የተመሰለው ምሳሌ የአባቶቻችን ናፍቆት እነሆ በቀራንዮ መስቀል ላይ ተፈጸመ። ነቢያት አስቀድመው ይሆን ዘንድ ስላለው ነገር ይፈጸም ዘንድ ስላለው ነገር እግዚአብሔር በመለኮታዊ ዕቅዱ የሰውን ልጅ ለማዳን ያለውን ዓላማ ገልጦላቸው ስለነበር በህልም በመኝታ ጊዜ በራእይ በተመስጦ ጊዜ በአምሳል ደግሞ በእውነት ጊዜ እግዚአብሔር ያደርገው ዘንድ ያለው ለነቢያቱ ስለገለጸ የክርስቶስ መምጣት ያደረጋቸው ነገሮች ሁሉ ማድረግ በነቢያት የተነገረ ነው። ሱባኤ የተቆጠረለት ነው። ለዚህ ነው ጌታችን የትንቢቱ ባለቤት ራሱ ሲናገር በመስቀል ላይ ሆኖ ሁሉም ነገር ተፈጸመ አለ። በነቢያት ላይ አድሬ ያናገርኩትን ያስመሰልኩትን ምሳሌ እነሆ እኔ በአማን ፈጽሜዋለሁ አድርጌዋለሁ ሲል የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እንደምናነበው ሁሉም ነገር እነሆ ተፈጸመ ብሎ ጌታችን መድኃኔ ዓለም ኢየሱስ ክርስቶስ እንደተናገረ ይህ ዕለት የነቢያት ትንቢት የአባቶቻችን ተስፋ የአበው ናፍቆት የተፈጸመበት ዕለት ነው። የመጀመሪያው ይሄ ነው። ምን የተፈጸመበት ነው ካልን ተስፋ አበው ትንቢተ ነቢያት አምሳለ አበው በአማን የተፈጸመበት ስለሆነ የመጀመሪያው በዚህ ዕለት ይሄን እናስባለን። የትንቢቱን መፈጸም እንዳየነው በዚህ ትምህርት ውስጥ የምናገኘው ሌላ ነገር ምንድነው ካልን ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ደቀ መዛሙርቱን በፊታችሁ ወዳለች መንደር ሂዱ፣ የታሰረች እናት አህያና ግልገል ታገኛላችሁ፣ ፈታችሁ አምጡልኝ ማለቱን እናስብ ለጥቂት ደቂቃ። እንዴት አወቀ? ወደ መንደር የገቡት ደቀ መዛሙርቱ ናቸው። ከመግባታቸው በፊት ግን አስቀድሞ እርሱ ወደ መንደር ግቡ፣ የታሰረች አህያ ከግልገሏ ጋር ታገኛላችሁ አለ። እንዴት አወቀ? የወሰናት ሁሉ ወሰናቸው፣ የዓለማት ሁሉ ዓለማቸው፣ ከአርያም በላይ ከፍ ያለ ከጥልቆችም በታች ደግሞ ጥልቀት ያለው እርሱ መለኮታዊ አምላክ ስለሆነ በሁሉ ያለውን የሚያውቅ ስለሆነ በሰው ልቦና ዘንድ ታስቦ የሚሰወር ነገር በሱ ዘንድ የለም። ሁሉ ዕርቃን ነው። በባህር ውቅያኖስ መካከል በግራ ይሁን በቀኝ ደቀ መዛሙርቱ ሌሊቱን ሙሉ ሲኳትኑ አድረው መረባችሁን በስተቀኝ ጣሉ ብሎ በውቅያኖስ መካከል አሳ እንዳለ ያመላከታቸው እርሱ ነው። በውቅያኖስ ልብ ያለውን በሰው ሐሳብ ውስጥ ያለውን የተሰወረውን ሁሉ የሚያውቅ አምላክ ስለሆነ ወደ መንደር ግቡ አለና የታሰረች አህያና ግልገሏን ታገኛላችሁ አላቸው። የሚደንቀው ደግሞ ይሄ ነው። ከገቡ በኋላ የሚያጋጥማቸውን ነገር ደግሞ ሲነግራቸው ማንም አለ ለምን ይሄን ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል በሉት አለ። እንደተባሉትም ደግሞ አህያይቱን ከግልገሏ ጋር ሲፈቱ የአህያይቱ ጌታ ለምን ይሄን ታደርጋላችሁ ብሎ ጠየቀ። በሉ እንደተባሉት አሉ። ለምን? ሁሉን የሚያውቅ አምላክ፣ ሁሉን የሚያውቅ ጌታ፣ ቀዳማዊ ቃል፣ ምንም የሚሳነው የሌለ ብርሃን በደመና ተሰውሮ እንደሚታይ አካላዊ ቃል እርሱ መለኮታዊ አምላክ በስጋ ተሰውሮ
በስጋ ተሰውሮ የተገለጠ ስለሆነ በተዋህዶ የተገለጠ ስለሆነ አያውቅም የሚባለው ነገር ስለሌለ ደቀ መዛሙርቱ ሂደው የሚያጋጥማቸውን ነገር ነገራቸው። ፈታችሁ አምጡልኝ ያላቸው የታሰረችው አህያ ከነግልገሏ ነው። ወገኖቼ ይቺ አህያ ከነግልገሏ መታሰሯ መፈታቷም የሚወክለው የሰው ልጅ ሁሉ ነው። አዳም ከነልጆቹ በድቀቱ የተነሳ ከእግዚአብሔር አባቱ ከገነት ቤቱ ከጥንተ ሕይወቱ በመበደል በመተላለፉ የተነሳ የኃጢአት የሞት የሰይጣን እስራት ውስጥ ነበር ለዘመናት። ይቺ አህያ ከግልገሏ ጋር የታሰረች ነበረች። አዳምና አዳማውያን ሁሉ ክርስቶስ ከመምጣቱ አስቀድሞ በአዳም መተላለፍ የተነሳ ከአንዱ ከሰው ልጅ ሞት የተነሳ ሁሉ ሙታን ሆነዋል ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረ ለሮሜ ክርስቲያኖች በጻፈላቸው መልእክቱ እኛ የአዳም ልጆች አዳም ከመበደሉ የተነሳ በአዳም ውስጥ እንደመሆናችን ከድቀቱ ከጉስቁልናው ከእርግማኑ ተካፋዮች ሆነናል። አዳም ሲበድል የለንም ልንል እንችላለን። እኛ ሁላችን የተቀዳነው ከአዳም ነው። ከደፈረሰው አዳም የተገኘነን፣ ከተረገመው አዳም የተገኘነን፣ ከወደቀው አዳም የተገኘነን። የአዳም የሆነው ሁሉ የኛ ነበር። የአዳም እስራት እስራታችን፣ የአዳም መርገም መርገማችን፣ የአዳም ሞት ሞታችን፣ የአዳም ቁስል ቁስላችን፣ የአዳም ህመም ህመማችን፣ የአዳም መሰበር የኛ ስብራት ነበረ። ተመልከቱ፣ ይቺ አህያና ይቺ ግልገል የሚወክሉት የሰውን ልጅ ሁሉ ነው። በደንብ ማስተዋል አለብን። ክርስቶስ ግን መጣና ሂዳችሁ ፈታችሁ አምጡልኝ አለ። ምክንያቱም የእርሱ መምጣት በጨለማ ላለነው ብርሃን ለመሆን ነው። የእርሱ መምጣት በሞት ላለነው ሕይወት ለመሆን ነው። የእርሱ መምጣት በስብራት ያለነው እኛን ይጠግነን ዘንድ ነው። የእርሱ መምጣት የወደቅን እኛን ያነሳን ዘንድ ነው። የእርሱ መምጣት የታመምን እኛን ይፈውሰን ዘንድ ነው። የእርሱ መምጣት የቆሰልን እኛን ያድነን ዘንድ ነው። ስለዚህ ምን አለ? ፈታችሁ አምጡልኝ። ማንም ቢጠይቃችሁ ደግሞ ለጌታ ያስፈልገዋል በሉ አለ። ወገኖቼ ዛሬም በልዩ ልዩ አይነት ኃጢአት የታሰርን በልዩ ልዩ አይነት ክፋት የወደቅን ብንሆን ጌታ የማይፈልገን እንዳይመስለን። የታሰሩትን እነዚህን እፈልጋቸዋለሁ እንዳለ በልዩ ልዩ በደልም ውስጥ ዛሬ ብንሆን እርሱ ይፈልገናል፣ እርሱ ይናፍቀናል። እርሱ ዛሬም ቢሆን የልባችንን ደጅ በቃሉ ያንኳኳል። ለምን? የወረደው ለኛ ነው፣ የተጠመቀው ለኛ ነው፣ የታሰረው ለኛ ነው፣ የቆሰለው ለኛ ነው። ማናት ውድ የሆነ ድሪሟን ውድ የሆነ ጌጧ ቢጠፋባት አጥብቃ የማትፈልግ? ማን ነው ከበረቱ መካከል በግ ቢጠፋበት የማይፈልግ? ወገኖቼ የእግዚአብሔር ውድ ጌጦቹ እነማን ናቸው ካልን ከፍጥረት ወገን የሰው ልጅ ነው። የእግዚአብሔር ውድ ሀብቱ ማን ነው ካልን የሰው ልጅ ነው። የእግዚአብሔር ውድ ነገሩ በምድር ላይ ምንድነው ካልን የሰው ልጅ ነው። ወገኖቼ በቤታችሁ የእናንተ ውድ ነገራችሁ ምንድነው? ወላጅ ከሆናችሁ የእናንተ ውድ ነገር ከቤት ውስጥ ከየትኛውም ጉዳይ በላይ ምኖቻችሁ ናቸው? ምኖቻችሁ ናቸው? ልጆቻችሁ ናቸው። ሀብት ቢኖራችሁ፣ ጌጥ ቢኖራችሁ፣ የተለያየ ዕውቀት ቢኖራችሁ፣ ጥበብ ቢኖራችሁ፣ በቤታችሁ ውስጥ ካሉ ውድ ነገሮች ሁሉ ቀዳሚ የምታረጉት እነማንን ነው? እነማንን ነው? ልጆቻችሁን ነው። ወገኖቼ የሰው ልጅ እግዚአብሔር ከምድር አፈር ያበጀው በአፍንጫውም የሕይወት እስትንፋስን እፍ ያለበት መልኩ በእርሱ እንዲኖር የፈቀደለት ሕያው ፍጥረት ነው። ዓለምን እንደ ቤት አስቧት። በዓለም ውስጥ ካለው ነገር ለእግዚአብሔር ውድ ነገር ምንድነው? አልማዝ አይደለም። ይሄ ከፍ ያለው ሰማይም አይደለም። በምድር ላይ ውድ ብለን የምናስባቸው ነገሮች በእግዚአብሔር ፊት እምንት ናቸው። ለእግዚአብሔር ውዱ ነገር ምንድነው ካላችሁ እኔና እናንተ ነን። ደስ አይልም? ለእግዚአብሔር ውዱ ነገር እኔና እናንተ ነን። የመጣበት ምክንያት፣ የወረደበት ምክንያት፣ የተወለደበት ምክንያት፣ የታመመበት ምክንያት፣ የቆሰለበት ምክንያት የሰው ልጅ ነው ርዕሱ። ለዚህ ነው ወንጌላዊ ቅዱስ ዮሐንስ የተወደደው ሐዋርያ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ
ዓለሙን እንዲሁ ወደደ አለ። አብርሃም በስተርጅና የወለደውን ልጁን ለእግዚአብሔር ቁርጥ ፍቅር ስላለው አሳልፎ እንደሰጠው ሁሉ የሰማያትና የምድር ጌታ የሁሉ ገዥ የሚታየውና የማይታየውን ያስገኘ ቀዳማዊ አምላክ ለመኖሩ ጥንት ለህልውናው ደግሞ ህልፈት የሌለበት ጌታ አንድያ ልጁን ስለኔና ስለናንተ ውረድ ተወለድ ታመም መከራ ተቀበል ብሎ ላከ። ይሄ ፍጹም ፍቅር ነው። ለዚህ ነው የተወደደው ሐዋርያው ቅዱስ ጳውሎስ ሲናገር ልጁን ከሰጠን ከእርሱ ጋር ሌላውን ነገርማ እንዴት አይሰጠን? እግዚአብሔርን በምድር ላይ ባሉ ርካሽ ነገሮች ማድረጉን አንመዝንም። እርሱ ውድ የሆነውን ስጦታውን ሰጥቶናል። እርሱም ደግሞ ተቀዳሚና ተከታይ የሌለው አንድ ልጁ ነው። ተመልከቱ፣ ለእግዚአብሔር በዚህ ምድር ላይ የሰው ልጅ ነው። አሁንም ቢሆን እስካለንበት ድረስ ባለንበት ሁኔታ እግዚአብሔር ይፈልገናል። በዝሙት እስራት ውስጥ ያለን፣ በሐሜት እስራት ውስጥ ያለን፣ ገንዘብ በመውደድ እስራት ውስጥ ያለን፣ ሰውን በመጥላት እስራት ውስጥ ያለን፣ በዘረኝነት እስራት ውስጥ ያለን፣ በልዩ ልዩ ምክንያት ያልታሰረ ሰው አይኖርም ወገኖቼ። እንዲህም ሁነን ግን ማን ይፈልገናል? በሞቴ ተናገሩት። ማን ይፈልገናል? እግዚአብሔር ይፈልገናል። እንዲህም ሁነን ይፈልገናል። ሊያድነን ይፈልገናል። ሊፈውሰን ይፈልገናል። ከስራታችን ሊፈታን ይፈልገናል። ከስብራታችን ሊጠግነን ይፈልገናል። ስለዚህ ማንም ለምን ይሄን ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል በሉ አለ። ወገኖቼ ጌታ የማያስፈልገውም ሰው የለም። ሁለቱን ነገር በደንብ ያዙ። ሰው ሆኖ ጌታ የማይፈልገው ማንም የለም። ሰው ሆኖ ደግሞ ጌታ የማያስፈልገው ሰው የለም። እንዴት? እርሱ ፍጹም አፍቃሪ አምላክ ስለሆነ ለሰው ያለው ፍቅር አንድ ፍቅር ነው። ለነገሌ ሌላ ፍቅር የለውም። አንድ ጊዜ የወደዳቸውን እስከ መጨረሻ ወደዳቸው ተብሎ እንደተነገረ እግዚአብሔር ለፍጥረቱ ያለው ለሰው ልጅ ያለው ፍቅር አንድ ፍቅር ነው። ለኔ ያለው ሌላ ላንተ ያለው ሌላ አይደለም። የእግዚአብሔር ፍቅር ፍጹም ነው። የእግዚአብሔር ፍቅር ለሁሉ ነው። በእኛ ሁኔታ ዝቅ አይልም፣ በእኛ ሁኔታ ከፍ አይልም። በእኛ ሁኔታ አይቀዘቅዝም፣ በእኛ ሁኔታ አይሞቅም። በእኛ ሁኔታ አይቀንስም፣ በእኛ ሁኔታ አይጨምርም። አንድ ጊዜ የወደዳቸውን እስከ መጨረሻው ምን ብሏቸዋል? ወዷቸዋልና። ተመልከቱ። ስለዚህ ጌታ የማይፈልገው ሰው የለም። ዋጋችሁን በሰዎች ሚዛን ላይ አታድርጉት። ዋጋችሁን በሰዎች አንደበት ላይ አታድርጉት ወገኖቼ። ብዙዎቻችን ከሰዎች ውዳሴ እንፈልጋለን፣ ከሰዎች ምስጋና እንፈልጋለን፣ ከሰዎች መወደድ እንፈልጋለን። ያንን ስናጣው ይከፋናል አይደል? ቅር ይለናል፣ ጎዶሎ እንደሆን ይሰማናል። ለምን? ሚዛናችንን በሰዎች ላይ አድርገነዋል። ፍጹም አምላክ ፍጹም ጌታ ሁሉ ያለው ይሄ የለው የማይባል ጌታ የወደደው ሰው ዋጋው ይሄ ነው። የኛ ዋጋ ክርስቶስ ነው ወገኖቼ። እስቲ የኔ ዋጋ በሉ። የኔ ዋጋ ክርስቶስ ነው። በሰዎች እጅ ያንተን ዋጋ አትመዝነው። በሰዎች አንደበት ያንተን ዋጋ አትመዝነው። ሰዎች ሲያወድሱ ወደርን ሲሉ የሚሞላ ልብ፣ ያላወደሱ ጊዜ እንዳልወደዱ ደግሞ የተሰማ ጊዜ ዝቅ ያልክ አይምሰልህ። ለምን? ቤተልሔም ግርግም ላይ የተገኘው በሰማይ ዙፋን ያለው ቅዱሳን መላእክት ቅዱስ ቅዱስ እያሉ የሚያመሰግኑት ለስፍራዎች ሁሉ ስፍራ ለዓለማት ሁሉ ዓለም ከአርያም በላይ ከፍ ያለ ከጥልቆችም በላይ ጥልቀቱ እርሱ የሆነ ጌታ አንተን ፈልጎ በበረት ተወልዷል። ማንም ፈልጎ አንድ ሊቅ እንደተናገረው የጌታ በቤተልሔም ስፍራ እንደሌለው ሆኖ በግርግም በከብቶቹ ዋሻ መወለዱ፣ በምድራዊ ዳኛ በጲላጦስ ፊት መቆሙ፣ በቀራንዮ አደባባይ ላይ የእርቃንን ሞት መሞቱ ማንም አይደለም፣ ምክንያቱ አንተ ነህ ይላል። አይገርም? ዋጋችሁን በዚህ ልክ አድርጉት። ዋጋችን ይሄ ነው። የኛ መጠን ይሄ ነው። ስለዚህ ጌታ የማይፈልገው ሰው የለም። አንድ ጌታ የማያስፈልገው ሰው የለም ያልነው ደግሞ ለምንድን ነው? የተወደደው ሐዋርያ ቅዱስ ዮሐንስ ኃጢአት የለብንም ብንል ራሳችንን እናስታለን አለ። ወገኖቼ ኃጢአት ሕመም ነው። ኃጢአት ውድቀት ነው። ኃጢአት ከእግዚአብሔር መለየት ነው። ኃጢአት ከብርሃን መለየት ነው። ክርስቶስ ደግሞ የሕይወት ብርሃን ነው።
ሰው ሆኖ ክርስቶስ የማያስፈልገው ሰው የለም። ዕለት ሆኖ ፀሐይ የማያስፈልገው ቀን እንደሌለ ቀንን ቀን የሚያደርገው የፀሐይ መኖር ነው። ቀን ያለ ፀሐይ ቀን አይደለም። ሕይወት ያለ ክርስቶስም ሕይወት አይደለም። ወገኖቼ ኃጢአት የለብኝም ሊል የሚችል እኔ አልታሰርኩም ሊል የሚችል ማንም የለም። ጌታ የማያስፈልገው የለም። ለምን? እርሱ መድኃኒት ስለሆነ። ኃጢአት ሕመም ከሆነ፣ ኃጢአት በሽታ ከሆነ፣ ከእግዚአብሔር መለየት ሞት ከሆነ ለሞታችን ሕይወት እርሱ ነው። ለሕመማችን ፈውስ እርሱ ነው። ለበሽታችን መድኃኒት እርሱ ነው። ወገኖቼ የማቴዎስ ወንጌል ምዕራፍ 9 ቁጥር 10 ላይ ስናነብ ጌታ በቀራጩ ቤት በማዕድ ተቀምጦ ሳለ ፈሪሳውያንና ጸሐፍት ከኃጢአተኞች ጋር ማዕድ መጋራቱን አዩና አንጎራጎሩ። ደቀ መዛሙርቱንም ሄዱና መምህራችሁ ከኃጢአተኞች ከቀራጮች ጋር ይበላል ብለው ክርስቶስን ከሰሱት። ከኃጢአተኞች ጋር ይበላል መምህራችሁ ብለው ከሰሱ። ለምን? እነሱ ከኃጢአተኞች ጋር አይተባበሩም። ቀራጮች የረገጡትን መሬት ለመርገጥ ይጸየፋሉ። ቀራጮች የነቁትን ዕቃ ለመንካት እንረክሳለን ብለው ይጸየፏቸዋል በወቅቱ የነበሩት መምህራን ፈሪሳውያን። ጌታ ግን ቀራጮቹ ጋር አብሮ በማዕድ ቁጭ አለ። የዚህን ጊዜ ይህንን ክስ ከፈሪሳውያን የተሰነዘረውን ክስ ሲሰማ ጌታ እንዲህ አለ፣ ባለ መድኃኒት ለበሽተኞች እንጂ ለጤነኞች አያስፈልጋቸውም አለ። አይደንግም? ባለ መድኃኒት ለጤነኞች ሳይሆን የሚያስፈልጋቸው ለምኖች ነው አለ? ለታመሙት ነው አለ። ጻድቃንን ልጠራ አልመጣሁም አላህ ኃጥአነ ለንስሐ ኢመጻይኩ ጸው ጻድቃነ አላህ ኃጥአነ ለንስሐ። እኔ ጻድቃንን ልጠራ አልመጣሁም አለ የኛ ጌታ። ከስራታችን ሊፈታን የሚወድ ጌታ፣ ከውድቀታችን ሊያነሳን የሚፈልግ ጌታ። እኔ ጻድቃንን ልጠራ አልመጣሁም፣ የመጣሁት አለ ኃጢአተኞችን ልጠራ ነው የመጣሁት። ጻድቃን የተባሉት እነማን ናቸው? ያለ ክርስቶስ ጽድቅ ያለ ክርስቶስ ቅድስና እንደሌለ እናውቃለን። በዚህ ክፍል ግን ክርስቶስ እንደማያስፈልጋቸው የሚያስቡ ፈሪሳውያን ናቸው ጻድቃን የተባሉ። በራሳቸው ጽድቅ ይመካሉ፣ በሕግ ሥራ ይመካሉ። በራሳችን እንድናለን፣ ሕግን በመጠበቅ እንፈወሳለን ብለው ያምናሉ። ያለ ክርስቶስ ሕግ አይደለም። ያለ ክርስቶስ መጽሐፍ አይደለም። በመጽሐፍ ሕይወት የሚገኘው ከክርስቶስ ጋር መሆን ሲቻል ነው። ስለዚህ ጌታችን ምን አለ? ጻድቃንን ልጠራ አልመጣሁም፣ ኃጢአተኞችን ልጠራ ነው የመጣሁት። ለምን? መድኃኒት የሚያስፈልጋቸው ምኖች ናቸው? የታመሙ ናቸው። እዚህ ያለነው ሁላችን የተሰበሰብነው በሐኪሙ በክርስቶስ በባለ መድኃኒቱ በክርስቶስ ፊት ነው። ይህች ቤት የሸንጎ ቤት አይደለችም። ይህች ቤት ሐኪም ቤት ነች። የተወደደው ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር ቤተ ክርስቲያን የሸንጎ ቤት ሳትሆን አለ የመድኃኒት ቤት ነች አለ። የምን ቤት ነች? የመድኃኒት ቤት ነች አለ። እኛ ሁላችን ምኖች ነን ማለት ነው? ታማሚዎች፣ በኃጢአት የተነሳ ምን ያልን የታመምን የወደቅን ነን። መድኃኒቱ ደግሞ እርሱ ነው። ቴዎፎሮስ ለባሴ ክርስቶስ፣ አግናጢዮስ ምጥው ለአንበሳ ወደ ኤፌሶን በጻፈው 20ኛ ምዕራፉ ላይ ሲናገር እንዲህ አለ፣ የሞት መድኃኒት አለ፣ እርሱም የጌታ ሥጋውና ደሙ ነው ይላል። አይደንቃችሁም? የምን መድኃኒት? የምን መድኃኒት? አሁን ከኛ መካከል ለሞት መድኃኒት ተገኘ ቢባል ፋርማሲ ሄዶ የማይሰለፍ ዋጋ የማያወጣ ቤቱን የማይሸጥ ማን አለ? እዚህ ግን የሞት መድኃኒት ከመቃብር ወዲያ ባለው ትንሣኤ በሕይወት ብርሃን መመላለስ እንድንችል ከኃጢአት የሚፈውስ መድኃኒት ደግሞ ለሁሉ የተሰጠ መድኃኒት እንካችሁ ብሉ እንካችሁ ጠጡ ተብሎ ሁላችን እንድንበት ዘንድ የተሰጠ መድኃኒት የጌታ ሥጋና ደም በቤቱ አለ። ስለዚህ ፈታችሁ አምጡልኝ አለ። ጌታ የማይፈልገው ጌታ የማያስፈልገውም ሰው የለም። ደቀ መዛሙርቱ ሄዱና ያችን አህያይቱን ከግልገሉ ጋር ፈቶ አመጡ። የዚህን ጊዜ ግልገሊቱ ላይ ምንጣፍ አነጠፉና ጌታችን በግልገሊቱ ላይ ሆኖ ወደ ኢየሩሳሌም አቀኑ። በዚህ ጊዜ የአልዓዛርን ከሞት መነሳት ያዩ በርካታ ሰዎች ነበሩ። በኢየሩሳሌም ዙሪያ ደግሞ ታላቁን የአይሁድን በዓል ለማክበር የፋሲካን በዓል ለማክበር በርካታ ሚሊዮን ሰዎች ተሰብስበዋል። በርካታ ሚሊዮን ሰዎች ተሰብስበዋል። ምን ለማክበር? የጌታን ከግብጽ ባርነት ከፈርዖን ተገዥነት ነፃ የወጡበትን ዕለት ለማክበር በዛ ከተማ ላይ የተሰበሰቡ
በልዩ ልዩ ሀገር ይኖሩ የነበሩ በዜግነት አይሁዳዊ የሆኑ ይህንን ብሔራዊ በዓል ለማክበር በርካታ ሰዎች ተሰብስበዋል። የአልዓዛርን ከሞት መነሳት የሰማው በርካታ ሰው ስለነበረ ጌታችንን በልዩ ክብር በንጉሳዊ ክብር ልብሳቸውን አህያይቱ የምትረግጠው መሬት ላይ እያነጠፉ ደግሞ እንደ ቅዱስ ማቴዎስ የዛፍ ዝንጣፊ እንደ ቅዱስ ዮሐንስ ደግሞ የዘንባባ የሰሌን ዝንጣፊ ቆርጠው ይዘው ሆሳዕና በአርያም ለወልደ ዳዊት ብሩክ ዘይመጽእ በስመ እግዚአብሔር መድኃኒት መባል ለዳዊት ልጅ ይገባል፣ እነሆ በእግዚአብሔር ስም የሚመጣ የተባረከ ነው፣ የእስራኤል ንጉሥ የተባረከ ነው እያሉ ክርስቶስን ልብሳቸውን እያነጠፉ ዘንባባውን እያነጠፉ ተቀበሉት። ማንን ተቀበሉት? ክርስቶስን ተቀበሉት። በንጉስነት ክብር ክርስቶስ ወደ ኢየሩሳሌም ሲገባ ይህንን የተመለከቱ ፈሪሳውያን ሕፃናት ለዳዊት ልጅ መድኃኒት መባል ይገባል እያሉ ሲያመሰግኑ ይህን ድንቅ ተመለከቱ። ወገኖቼ ዛሬ በምናከብረው በዓል ላይ የተሰበሰበው ሕዝብ ከሕዝቡ መካከል ከወላጆቻቸው ጋር የመጡ የ40 ቀን የ80 ቀን ሕፃናት የመንፈቅ የዓመት ሕፃናት በተአምር ለዚህ ነው ዛሬ በተቀደሰው ቅዳሴ ላይ መለኮቶ አራየ ለኩሉ ሕፃናት እንዘ ይብሉ ብሩክ ዘይመጽእ በስመ እግዚአብሔር ውእቱ አንተ እግዚአብሔር ውእቱ ብሩክ እግዚአብሔር ይህንን እያሉ ጌትነቱን አምላክነቱን የገለጠላቸው ሕፃናት ትልቆቹ ማመስገን ፈሪሳውያን ማመስገን ሲቸገሩ የሕፃናትን አንደበት ከፍቶ ተመሰገነ። ሁሉን ማድረግ የሚችል ጌታ ስለሆነ ተመልከቱ። የእናታቸውን ጡት ያልጣሉ ከእናቶቻቸው እቅፍ ያልወረዱ ከእናቶቻቸው ማዘን ያልወረዱ ሕፃናት አንደበታቸውን ከፍተው በእግዚአብሔር ስም የሚመጣ የተባረከ ነው፣ ለዳዊት ልጅ መድኃኒት መባል ይገባል እያሉ አመሰገኑ። ለምን? ያላመሰገኑትን በተአምሩ ያሳፍራቸው ዘንድ። የዚህን ጊዜ ፈሪሳውያን ጠጋሉና እነዚህ ሕፃናት የሚናገሩትን ትሰማለህ ሆይ? ዝም አስብላቸው ብለው ተናገሩ። ጌታ ደግሞ እንዲህ አለ፣ በመጽሐፍ አላነበባችሁም ሆይ? ከሚጠቡ ከሕፃናት ምስጋናን አዘጋጀ የሚለውን አላነበባችሁም አላቸው። ይህን ምስጋና ለመቀበል የተገባ ጌታ ነው እርሱ። ምስጋናው ለእርሱ የተነገረ ነው። በምስባክ እንደሰማችሁት መዝሙር 8 ሲዘመር በአብይ ቃል እንደሰማ ነው ጌታችን አምላካችን እግዚአብሔር ከሕፃናት አንደበት ምስጋናን አዘጋጀ። ከሕፃናት አንደበት ምስጋናን ተቀበለ። በዚህን ጊዜ ለማመስገን የተቸገሩትን ገሰጻቸው። በዚህ ትምህርት ውስጥ ቀደም ሲል እንደነገርኳችሁ 4 መሰረታዊ ነገሮችን እናያለን ብለን ስለተናገር በትምህርት ውስጥ ብንዳስሳቸው ለመያዝ እንዲያመቻችሁ ልንገራችሁ። አንደኛው ትንቢት የተፈጸመበት ዕለት ነው። ይሄ የመጀመሪያውን እንይዛለን። ሁለተኛው ጌታ ሁሉን የሚችል በሁሉ ያለ ደመናት የሚታዘዙለት ኪሩቤል መላእክት ዙፋኑን የሚሸከሙለት አምላክ ሆኖ ሳለ በአህያ መገለጡና መታየቱ ትሕትናው የተገለጠበት ነው። ለዚህ ነው የሶርያው ፀሐይ ቅዱስ ኤፍሬም ሲናገር በቤተልሔም የጀመረውን ትሕትና በአህያ ላይ ሆኖ ወደ ኢየሩሳሌም በመግባት ፈጸመው አለ። አስተዋላችሁ? የጀመረውን ትሕትና የጀመረው በቤተልሔም የጀመረውን ትሕትና በአህያ ላይ ሆኖ ወደ ኢየሩሳሌም በመግባት ፈጸመው አለ። በቤተልሔም ሁሉ ያለው እርሱ ምንም እንደሌለው በከብቶች በረት መገኘቱ ትሕትናው ነው። ስለኛ ራሱን በዚህ መጠን ዝቅ ማድረጉ የተወደደው ሐዋርያ እንደተናገረው ወደ ሁለተኛው ቆሮንቶስ መልእክቱ ምዕራፍ 8 ቁጥር 9 ላይ ሲናገር እንዘ ባዕል ውእቱ አንደ ርእሶ በእንቲ አክሙ እሱ ባይለጠጋ ሲሆን ሳለ እናንተን በእርሱ ድህነት ባይለጠጎች ያደርጋችሁ ዘንድ ስለ እናንተ ድሃ ሆነ። ሁሉ ያለው ምንም እንደሌለው ሆኖ ተገለጠ። ሰማያትን በከዋክብት የሚያለብሳቸው ጌታ የሚለብሰው አጥቶ ቆጽለ በለስ ቅጠል ልብሱ እስኪሸፈን ድረስ ምንም እንደሌለው ሆኖ ተገለጠ። ለምን? ፍጹም ትሕትናው። ሁለተኛው በኪሩቤል መንበር ላይ ጸዳሉን ብርሃኑን መለኮታዊ ግርማውን የሚገልጥ ጌታ እንዴት በአህያ ላይ ተቀመጠ? እናንተ ይሄ እኮ ነው ትሕትናው። መላእክት በዙፋኑ ፊት ቅዱስ ቅዱስ እያሉ የሚያመሰግኑት ግርማዊ መለኮታዊ ኃይል ያለው እርሱ። ለዚህ ነው ዛሬ በተቀደሰው ቅዳሴ ላይ ግሩም ውእቱ እምግሩማን
ልዑል ውእቱ እምልዑላን ተመልከቱ። እርሱ አለ ከግሩማን ሁሉ በላይ ግሩም ነው፣ ከልዑላን ሁሉ በላይ ልዑል ነው አለ። ግሩማን የምንላቸው መላእክት አስፈሪነታቸው ግርማቸውን ከእርሱ ያገኙት የጸጋ ነው። በእርሱ ዘንድ ግን የባህሪ ግርማ አለ። ልዑላን የምንላቸው መላእክት ልዕልናቸው በጸጋ ከእርሱ ያገኙት ነው። ከእርሱ ግን የባህሪ ልዕልና አለ። ከፍ ካለው ተራራ ጽናት በላይ በእርሱ ዘንድ ጽናት አለ። ከአርያም በላይ ብንሄድ የአርያም መጨረሻው እርሱ ነው። ወደ ጥልቁ ብንወርድ የጥልቆች ሁሉ ጥልቀታቸው እርሱ ነው። ተመልከቱ። ይህ ጌታ በአህያ ላይ መታየቱ ትሕትናው ነው። ነቢየ እግዚአብሔር ቅዱስ ዘካርያስ ኢሳይያስም ለዚህ ነው ትንቢተ ኢሳይያስ ምዕራፍ 59 ላይ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ንጉሥሽ የዋህ ጻድቅ ሆኖ በአህያና በውርንጭላይቱ ሆኖ ወደ አንቺ ይመጣል። ስለዚህ ሁለተኛው የጌታ ፍጹም ትሕትና የተገለጸበት እኛም ደግሞ አምላክ ጌታ ራሱን በዚህ መጠን ዝቅ ካደረገ በእውቀታችን፣ በጥበባችን፣ በስልጣናችን፣ በዝናችን እንዳንታበይ ይገስጸናል። በእውነት ይሄ በዓል በእነዚህ ሁሉ እንዳንመካ መለኮታዊ አምላክ እርሱ በዚህ መጠን ራሱን ዝቅ ካደረገ የእርሱ ተከታዮች የሆን መታወቂያችን ትዕቢት አይሆን። እየሰማችሁ ነው? እርሱ በዚህ መጠን ራሱን ዝቅ ካደረገ እርሱን እንከተላለን የምንል ሰዎች መታወቂያችን ትዕቢት አይደለም፣ መታወቂያችን ትሕትና ነው። መታወቂያችን ጥላቻ አይደለም፣ መታወቂያችን ፍቅር ነው። ስለዚህ ሁለተኛው ፍቅር ትሕትና የተገለጸበት፣ ሶስተኛው ለሁሉ መድኃኒት ሆኖ የመጣ መሆኑ የታየበት ነው። ጌታችን በአህያይቱም ላይ በአህያይቱ ግልገልም ላይ ነው ተቀምጦ ወደ ኢየሩሳሌም የገባው። በምዕራፍ ማለት ነው። የተወሰነውን ምዕራፍ በአህያይቱ ላይ፣ የተወሰነውን ምዕራፍ ደግሞ መቅደሱን የዞረው ደግሞ በግልገሊቱ ላይ ሆኖ ነው። ለምን? ቅዱስ ኤፍሬም ሶርያዊ፣ ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲያብራሩ እንዲህ አሉ። እነዚህ ሁለት አህዮች በዓለም ላይ የነበርነውን ሁለት ሰዎች ይወክላሉ። አንደኛው አህያይቱ ሸክም የለመደች ጭነት የለመደች ነች። ይህች ምሳሌዋ ለእስራኤል ነው። እስራኤላውያን ለጌታ መታዘዝ፣ ለጌታ መገዛት፣ በሕግ መኖር፣ በመቅደስ መኖር የለመዱ ስለሆኑ፣ አንደኛይቱ ግን ጭነት ያለመደች አዲስ ነት። እነዚህ ደግሞ የሚወክሉት ከእስራኤል ሕግ ውጭ ሆነው በአሕዛብነት በጣዖት አምልኮ እግዚአብሔርን ባለማወቅ የኖሩ እግዚአብሔርን ተገዝተውለት የማያውቁ ናቸው። እርሱ ግን የመጣው ለሁሉ ነው፣ ለአሕዛብም ነው ለሕዝብም ነው። መድኃኒትነቱ ለሁሉ ስለሆነ ሁለቱንም እንዲያመጡለት በምዕራፍ ደግሞ በሁለቱ ላይ ሆኖ እንዲገባ ሆነ። አራተኛው ምን የተፈጸመበት ነው ካልን የሕፃናትን ምስጋና የተቀበለበት። ወገኖቼ በእርሱ ፊት ቁመን ምስጋናችንን ጸሎታችንን የሚቀበለን በእውቀት ስለተራቀቅን፣ በጥበብ ስለተሞላን፣ በሹመት ከፍ ስላልን አይደለም። እነዚህ ሕፃናት ገና ሕፃናት ናቸው። በዓለም በምናውቀው ሹመት ዕውቀት አልተሞሉም። ግን ምስጋናቸው የንጽህና ምስጋና ስለሆነ ጌታ ወዶ ተቀበለላቸው። በምንም አይነት ሁኔታ ውስጥ ነው። ተመልከቱ፣ ምን እየነገረን ነው? ያለ ክፋት፣ ያለ ጥርጥር፣ ያለ ተንኮል ሁነን የምናቀርበውን ጸሎት ወዶ ይቀበላል። ዕውቀት የሌላቸውን ማይረግ ሹመት የሌላቸውን የሕፃናትን ምስጋና ዛሬ ተቀብሎ አሳይቶናል። ተንኮል ነቀፋ በልባቸው በእነሱ ዘንድ የለም። እኛም ዛሬ ላይ ያለ ትዕቢት ያለ ነቀፋ ሆነን ለእርሱ የምናቀርበውን ምስጋና ሊቀበለን የሚወድ ጌታ ስለሆነ የሕፃናትን ምስጋና ተቀበለ። ይሄ ምስጋና ምንድነው? ለዳዊት ልጅ መድኃኒት መባል ምን ይለዋል? ይገባዋል። ፍጹም ሥጋ ተዋህዶ እንደመገለጡ እመቤታችን ቅድስት ድንግል ማርያም ከዳዊት ዘር ስለሆነች ጌታ የዳዊት ልጅ ተብሎ ይጠራል። እርሱ ደግሞ ለኃጢአት፣ ለሞት፣ ከዲያብሎስ እስራት ለመፈታት መድኃኒት ስለሆነ ምን መባል ይገባዋል? ምን መባል ይገባዋል? መድኃኒት መባል ይገባዋል። ይህን ያደረገ አምላካችንን ከፍ አድርጋችሁ አመስግኑት። በእውነት ዛሬ የተሰበሰብነው እነዚህን መሰረታዊ ድንቅ ነገሮች ለማሰብ ነው። አምላካችን እንድንማር ስለፈቀደልን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።